ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አጥተዋል እየተባለ ነው ያለው። ህፃናት በረሃብ እየተሰቃዩ ይገኛሉ። እናቶች ለልጆቻቸው የሚሰጡት ምግብ አጥተው ሲያለቅሱ ዝም ብለው እያዩ ነው የሚገኙት በዚህ ሰዓት። ይህ ተረት አይደለም። አሁን በዚህ ሰዓት በገዛ ወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ሰላም ጤና ይስጥልኝ ለሁላችሁም። ዛሬ እዚህ የተገኙት ለእይታ ወይም ደግሞ ለላይክ ወይም ደግሞ ሰዎችን ለማዘናናት አይደለም። እዚህ የቆምኩት እንደ አንድ ሰው እንደ አንድ ኢትዮጵያዊና ዝምታ መፍትሄ አይደለም ብሎ እንደሚያስብ እንደ አንድ ግለሰብ ነው። ሰሞኑን በትግራይ ክልል ሕጻጽ በሚባል ቦታ ስላለው ሁኔታ መልእክቶች ደርሰው ነበረ። እዛ የሚገኙ ወገኖቻችን በጣም በሚያሳዝን ስቃይ ውስጥ ናቸው። ቤተሰቦቻቸው የሚበሉት ምግብ የላቸውም። ንጹህ የመጠጥ ውሃ እንኳን አጥተዋል እየተባለ ነው ያለው። ህፃናት በረሃብ እየተሰቃዩ ይገኛሉ። እናቶች ለልጆቻቸው የሚሰጡት ምግብ አጥተው ሲያለቅሱ ዝም ብለው እያዩ ነው የሚገኙት በዚህ ሰዓት። እስቲ ያስቡት፣ በየቀኑ የሚበላ ወይም የሚጠጣ ነገር ይገኙን ብላችሁ በጭንቀት ስትነቁ ማለት። ተስፋ የምትቆርጡት ደካማ ስለሆናችሁ ሳይሆን ረዳት በማጣታችሁ ሲሆን ማለት። ይህ ተረት አይደለም። አሁን በዚህ ሰዓት በገዛ ወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። እኔ ትልቅ ኮንተንት ክሬተር አይደለሁም፣ ስልጣንም ሆነ ገንዘብ የለኝም። ነገር ግን ድምፅ አለኝ። ይህ ድምፄን ደግሞ በከንቱ አላባክነውም። ድምፃቸው ለማይሰማ ወገኖች ስንጮ ትንሿ ድምፃችን ትልቅ እንደምትሆን ማሰብ አለባቸው። ይህ ነገር ፖለቲካ አይደለም፣ ስለ ክልል ወይም ስለ መከፋፈልም አይደለም። ረሃብ ብሔር የለውም፣ ጥም ደግሞ ሃይማኖት የለውም፣ ስቃይ ደግሞ ወገን አይመርጥም። ስለዚህ ዛሬ ይህንን መናገር እፈልጋለሁ። እኔ አለሁበት ግንዛቤ ለመፍጠር እውነቱን ለመናገርና በምችለው መንገድ ሁሉ ለመርዳት ዝግጁ ነኝ። ይህ ለእኔ እንደ አንድ ኮንተንት ክሬተርና ከዛም በላይ ደግሞ እንደ አንድ የሰው ልጅ ግዴታዬም ጭምር ነው። መርዳት የምትችሉ ሰዎች ካላችሁ እባካችሁ እርዱ። አሁንም ቢሆን ይህ መልእክት ደግሞ ሼር ማድረግ የምትችሉ ማጋራት የምትችሉ ደግሞ የቻላችሁትን ሁላ አርጋችሁ ቫይራል እንዲወጣና ለብዙ ሰው ተደራሽ እንዲሆንና ድምፃቸው እንዲሰማ የእነዚህ ወገኖች አድርጉ ነው ምላችሁ። የእኛ ዝምታ ስቃያቸውን ከማራዘም ውጭ ለማንም አይጠቅምም ምላችሁ። ሁላችንም ድምፅ አለን። ድምፃችንን እየወጣ እናሰማ። የህፃን ሰዎች ብቻቸውን አይደሉም፣ የእኛን ድምፅ ይፈልጋሉ። ዛሬ እኔ ከጎናቸው ለመቆም መርጫለሁ። ስላዳመጣችሁኝ አመሰግናለሁ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን የፈዘዝ ነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው፣ ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ይህ መልእክት ለሁላችሁም ቲክቶከሮች ነው። ቲክቶከር ሆናችሁ አሁኑኑ ወደ ትግራይ ሕጻጽ መሄድ አለባችሁ። ሁላችንም እንሂድ። ኢሳ የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር በአጠቃላይ ይህ ቪዲዮም እናንተንም ይመለከታል። አብረን ሄደን ይህ ህዝብ እናግዘው እባካችሁ። እየተራቡ ነው ያሉት። ስለዚህ ሁላችንም ሰፖርት እንደራረግና ወደዛ ሄደን ሰፖርት እናድርግ።
እንዳይራቡ ምግብ እንውሰድላቸው፣ በተቻለን አቅም እንቁምላቸው። ማርያምን ነው የምላችሁ። ከዛ ደግሞ ቀስ በቀስ የተለያዩ ቦታዎች ችግር ያለ ቦታ ካለ እንደ ማህበር ሆነን ሁላችንም ብንሄድ እኔ ሐሳቤን አካፍላለሁ። ስለዚህ እባካችሁ ቲክቶከር ሆናችሁ መሄድ የምትፈልጉ ከሆነ እዚህ ኮመንት ስር ትገቡና ማለት ነው አሜን እኔ ያለው እሄዳለሁ እቆማለሁ ብላችሁ ኮመንት አድርጉልኝ ጋይስ። እናንተ ደግሞ የምትወዷቸው ቲክቶከሮች ካሉ ሜንሽን አድርጓቸው። ከዛ ድጋፍ እናሰባስብ። ይህ ነገር በአንድ ቀን በሁለት ቀን መፍታት ይኖርብናል። ሰላም ጋይስ እንዴት ናችሁ? አሁን ስለ ሕጻጽ የሰማሁት አዲስ ዜና አለ፣ እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ? እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። ሚካዝ ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች፣ ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራሁ ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው፣ ምን አይነት ንጥረ ነገር ነው የጎደላቸው፣ ከዛ በሕክምናው መሰረት ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ። እና እዚህ ሆነን አሳውቃቸዋለሁ። ትልቅ የሆነ ለውጥም እናመጣለን ማለት ነው። እወዳቸዋለሁ ጋይስ። ስለ ሕጻጽ እንግዲህ ጥሩ ዜና እየሰማሁ ነው የምገኘው። አሁን ዶክተሮች እንግዲህ እንደነገርኳችሁ ተሰባስበው ስለዛ ነገር እያወሩበት ነገር ስለ ሕጻጽ ያለው ረሃብ ማለት ነው እና በተቻላቸው አቅም እየተሳተፉ እንደሆነና ከዛ ደግሞ ሪፈር መባል ያለበት ሪፈር እየተደረገ እንደሆነ ግን የነገሩን የምግብ እጥረት እንዳለ ነው። ይህ የምግብ እጥረት ሶልቭ ለማድረግ ደግሞ ከምግብ ካምፓኒዎች አዲስ አበባ ጋር ሆኜ ተደዋውዬ ማለት ነው ለመላክ እኔ ቃል እገባለሁ። ስለዚህ አዲስ አበባ ውስጥ የምትገኙ የምግብ ካምፓኒዎች ካላችሁ አሁኑኑ ቲክቶክ ኮሜንት ላይ ጻፉልኝ ወይም ደግሞ በመሴጅ ጻፉልኝና እኔ ራሴ እደውላለሁ። ከዛ ምግቦች መላክ ይኖርብናል ወደ ሕጻጽ ማለት ነው ወደ ሽረ። አዶናይ ለምን አሁኑኑ ወደ ሽሬ አትሄድም? ለምን ወደ ሕጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ ምግብ ነው የሚፈልጉት። የኔ የእጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ስለዚህ ይህ ማወቅ አለባችሁና ትዕግስት አድርገን ተረጋግተን ሁላችንም ይህ ነገር መፍታት እንችላለን። በሩጫ አይደለም። እውነት ለመናገር እርጀንሲ ግዴታ ያስፈልጋል። በእርጀንሲ ነው ሁሉም እየተደረገ ያለው። ግን ደግሞ ሳታስብ ዝም ብለህ መሮጥ ምንም የምታመጣው ለውጥ አይኖርም። ተረጋግተህ አስበህበት ስታደርግ ግን ትልቅ የሆነ ለውጥና ኢምፓክት ታመጣለህ። እና ቀጣይ ቪዲዮ ጠብቁ። አሁን ወደ ሆነ ቦታ እየሄድኩኝ ነው ያለሁት አዲስ አበባ ማለት ነው። ሰላም ጋይስ፣ እንግዲህ ወደ ሕጻጽ ምን ይዤ ልሂድ ብለን ራሳችን መጠየቅ አለብን። ተሯርጠን መሄድ የለብንም። ምን ይዘን ነው የምንሄደው? አንዳንዶቻችን የፋርማሲ እቃዎች፣ አንዳንዶቻችን ምግብ፣ አንዳንዶቻችን ዘይት። በተቻለን አቅም የራሳችን ይዘን መሄድ ይኖርብናል። እንዴት አድርገን ነው ይዘን የምንሄደው? ቲክቶከሮች እዚህ ነው የምትመጡት። ስፖንሰርሺፕ አፋልጉ። ካምፓኒዎች ደውሉና ሃይ ሰላም፣ እኔ ቲክቶከር ነኝ፣ ቪዲዮ ሰራላችኋለሁ፣ እንደዚህ አደርጋለሁ፣ ይህን ያክል ምግብ እርዱኝ፣ ይህን ያክል ዘይት፣ ይህን ያክል መድኃኒት ተባብለን ማለት ነው በቻልነው አቅም ይዘን ወደ ሽሬ መሄድ እንችላለን ማለት ነው፣ መንገድ አፈላልገን። ስለዚህ እንደዛ ነው እያደረኩ ያለሁት። እኔ ደግሞ ከጭላሎ ፉድ ኮምፕሌክስ ጋር እያወራውን ያለሁት ምግብ እርዳታ እንዲደረግ ማለት ነው ለሕጻጽ ዝግጁ ናቸው እነሱ። እስኪ የሚፈጠረውን እናያለን ማለት ነው። እኔ በጣም ቸኩያለሁ በጉጉት ለማወቅ ማለት ነው መልሳቸው። ብሩክ ሪል ስቴት 500,000 ብር በረሃብ ለተቸገሩ ሰዎች ለመደገፍ እንግዲህ ዝግጁ ነን ብለዋል። ጋይስ በጣም ደስ የሚል ዘና ነው። ሁላችንም በተቻለን አቅም እንግዲህ እየተረባረብን ያለ ነው። እኔም ከጭላሎ ፉድ ኮምፕሌክስ ጋር አውርቼ ማለት ነው
ሕጻጽ በረሃብ የተቸገሩ ሰዎች ለመደገፍ ተዘጋጅቻለሁ። ምግብ ይዤ መምጣት ፈልጋለሁ። በተሻለን አቅም ሁላችንም ተረባርበን እናግዛቸው። እባካችሁ እንፍጠን። ሌትስ ጎ ሰዓት የለንም ጋይስ። ሌላ ደስ የሚል ዜና ማለት ነው። አብሪ ሞተርስ 100,000 ብር በሕጻጽ ውስጥ በረሃብ የተቸገሩ ሰዎችን ለመደገፍ 100,000 ብር አግዛለሁ ብሏል። ካምፓኒዎች እየፈለኩኝ ነው ብር እንዲሰጡ ምግብ እንዲሰጡ። እውነት እየደዋወልኩኝ ነው፣ አልገባችሁም ማለት ነው። እናንተ አሳውቃችኋለሁ። ሌላ ካምፓኒዎችም እንደዚህ ለማገዝ ከተነሳሱ በዛው ማለት ነው። ካምፓኒ ከሆናችሁ ማገዝ የምትፈልጉ ከሆነ ኮሜንት ላይ እንደዚህ ነን እንደዚህ ማድረግ እንፈልጋለን ካላችሁኝ ካረጋገጥኩ በኋላ ቪዲዮ ፖስት ላለው በዛውም ስፖንሰርሺፕ ይሆናችኋል። በዛውም ደግሞ ለጥሩ ነገር ገንዘባችሁ እያዋላችሁ እንደሆነ ማወቅ አለባችሁ። እወዳችኋለሁ። የኢትዮጵያ ካምፓኒዎች አሁኑኑ ቪዲዮ እንድትሰሩ ፈልጋለሁ። እኔን ታግ ያረጋችሁ አዶናይ እኛ 50,000 ብር እንሰጣለን፣ አዶናይ እኛ 100,000 ብር እንሰጣለን፣ አዶናይ እኛ 50,000 ብር እንሰጣለን ካላችሁ እግዚአብሔርን የእናንተ ካምፓኒ ስም እየጠራሁኝ ፕሮሞሽን እሰራላችኋለሁ። አሁኑኑ እናንተ ከኔ ጋር መነጋገር የለባችሁም። ሕጻጽ ላይ ለተቸገሩ ሰዎች እንረዳለን ላላችሁ ሰዎችና ካምፓኒዎች ማለት ነው ቪዲዮ ከሰራችሁ ታግ ካረጋችሁኝ እኔ ተመልሼ ቪዲዮ ሰራለሁ ማለት ነው። እናግዝ። በጣም ብዙ ብር ማሰባሰብ እንችላለን። በጣም ብዙ ምግብ መግዛት እንችላለን። ምግብ ብቻ አይደለም፣ ሜዲኬሽንስ መድኃኒቶች። ይህ ብር የሚያስፈልገው ለመድኃኒት ነው ጋይስ። ዶክተሮች ያስፈልጋቸዋል። እንርዳቸው፣ እንድረስላቸው። አጭር ጊዜ ነው ያለን። ዛሬ ማታ መጨረስ አለብን። ወዳችኋለሁ።